የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጥሏል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። በቀስታ ተግስ፣ ሰው እንዳይሰማ፣ ዘመኑ እንዳይሰማ፣ ጊዜው እንዳይሰማ፣ ቤተሰብ እንዳይሰማ ለብቻ መቃጠል። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም፣ ለካ አይደለም። ኢትዮጵያ ውስጥ ያለው ሕዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንደ አሜሪካ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የዓይናችሁን አምሮት አረክሰዋለሁ። ለምን እንደዚህ ሆን ስንል እግዚአብሔርን ተውነዋ። ኑሯችን ይቅደም፣ ልጆቻችን ይቅደሙ። ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን በልጆች ሕሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን። አዎ የዓይናችሁን አምሮት አረክሰዋለሁ። የዚህ ጊዜ ምን ሁን አለ? በቀስታ ተግስ። ለማንም አትናገርማ። ብትናገር ማን ይሰማል? እኔ አሁን አይነ ጥላ አስቸገረኝ ብትሉ ለሌላ ሰው ኧረ እንደውም ለቤተ እግዚአብሔር ሰዎች ሁሉ ብትናገሩ እስቲ የሚታጠን የሚቀበር የሚጠጣ አለ ይልሃል። ሌላ ጉዳይ ነው። በቃ ጭራሽ ሌላ ጉዳይ ውስጥ ነው የምንገባው። የሆነ ትከሻይን የሚከብደኝ መንፈስ አለ ብትል ጉዳዩን ያላወቀ ሰው ትቀልዳለህ። እንዲህ አሁን ክሬዚ ልትሆን ነው መሰለኝ ነው የሚለው። በቤቱ እየተመላለሱም የማያምኑ ሰዎች፣ የማይረዱ የማያስተውሉ ሰዎች፣ በመናገር ብቻ የሚኖሩ ሰዎች ይበዛሉ። መቅደሴን አረክሰዋለሁ። ከሰው ልጅ ሕይወት ጋር መፍትሄ የማይሰጡ ሰዎች ቤቱን፣ ስፍራውን፣ ቅድስናውን ስፍራ ይይዛሉ። መቅደሴን አረክሰዋለሁ። ችግራችሁን የማይሰሙ ሐሳባችሁን የማይረዱ የውስጥ ድካማችሁን በበጎ የማይለውጡ ኃጢአታችሁን መናዘዛችሁን ሁሉ ወሬ የሚያደርጉ ለወሬ የሚጠቀሙ ሲሆን መቅደሴንም ምን አረጋለሁ አለ? አረክሰዋለሁ። ቤተሰቦቻችን አስቀድሰው ይገባሉ እንጂ የመቀደስን ምስጢር ብቻ ሳይሆን በሕይወት ውስጥ ያለውን ጉድለት በእግዚአብሔር መንፈስና ቃል የጎለበተ ነፍስ እንዲኖረን በአምልኮት የተገዙ ሰዎች የሉም፣ አይነግሩንም። አውቀናል ብለው በሚታበዩና በታጀሩ ሰዎች ውስጥ ያለው ድምፅ ደግሞ እንደ ጋዜጠኛ ይሆናል ማለት ነው። ዜና ብቻ ነው የሚሆነው። በቀስታ